ስገድልኝ ሲለው ለማን ነው መሰገድ ያለበት አለው? እሱ ለኔ ያለው አላለም። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ መልስ ሰጠበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት። ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው አሁን የዩቲ ጥያቄ? የት ገባ? አምላክነቱ የት ገባ? እሺ ተውት። ኢየሱስ ራሱን ዝቅ ስላደረገ ነው። ለመንፈስ ቅዱስ ለምንድን ነው የማይሰግደው ኢየሱስ? መንፈስ ቅዱስ የት ገባ? ለምንድን ነው ለአብን ብቻ የሚያመልከው ኢየሱስ? ለምንድን ነው ለኢየሱስ አምላኩ አብ ብቻ የሆነው? ለምንድን ነው መንፈስ ቅዱስ አምላኩ የማይሆነው? ለምንድን ነው መንፈስ ቅዱስን እንትን የማይለው? ዮሐንስ ወንጌል 14:28 ላይ ከኔ ማን ይበልጣል አለ። ከኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ይበልጥ? ከኔ አብና መንፈስ ቅዱስ ይበልጣሉ ለምን አላለም? መንፈስ ቅዱስ የት ገባ? ቃልም ስጋ ሆነ ሲባል ለአብርሃም ለይስሐቅ ለያዕቆብ ተነግሮ የነበረው ከጥንት ጀምሮ ሲነገር የነበረው ቃል ከመጀመሪያ የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደ ቃል ይሁንልኝ ስትለው ያኔ ቃል ስጋ ሆነ ማለት ነው። ለአብርሃም ለይስሐቅ ለያዕቆብ ሲነገር የነበረው ስጋ ሆነ ማለት ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው ሲሰማ የነበረ ነው። ከዛስ ቃል ስጋ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰሰውን እናወራለን አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘርህ የምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። አሃ ሲሰማ የነበር ቃሉን? አዎ። ምን የሚል ቃል ነው ሲሰማ የነበረው? የምድር አሕዛብ ሁሉ በዘር ይባረካሉ የሚባል። ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። ስለዚህ ፕሮሚስድ መሳያ እንደሚመጣ አስቀድሞ የተነገረ ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ሆነ ማለት ተፈጸመ በሚል ነው የመጣው። በተረፈ ሆነ የሚለው ቃል ለበሰ በሚል አይመጣም። ሆነ ማለት ደግሞ ደረበ በሚል፣ ሆነ የሚለው ተዋሃደ በሚል ባይብል ላይ አይመጣም። ሆነ ማለት ሶስት ነው ትርጉም ያለው። የመጀመሪያ ተፈጠረ ነው፣ እሱም አይሆንም። ተለወጠ ነው፣ አይሆንም። ቃል ወደ ስጋነት ተለወጠ አይባልም። ተፈጸመ በሚል መጥቷል። ስለዚህ ቃልም ስጋ ሆነ ማለት በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላላችሁ ማለት ነው። ይሄን ይመስላል። እሺ ጀዛከላሁ ኸይር ኡስታዝ። አዎ በጣም ግልጽ ነው። አዎ መረጃዎችን ኢንሻአላህ እንትኖችን ይዛሉ ጥቅሶቹን ልጨምር። እሺ መርቅልኝና አንድ ይበቃሻል። መርሃባ እንትን ጥቅሱ ነርሳውትኝ የባህሪው ምሳሌ ነው የሚለው ማለት ነው። አዎ እርሱ የባህሪው ምሳሌ ነው። ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን። አዎ ባህሪ የሚለው ሰብስታንስ ነው የሚለው እንግሊዘኛው፣ ግሪከኛው ሂፖስታቲስ ነው የሚለው። ዕብራውያን የክብሩ ነጸብራቅና የባህሪው ምሳሌ ማለት ነው። የሚያንጸባርቅ ነው። አይሽ ለዛ ከሆነ ኢየሱስ አምላክ አይደለም እንለው ለዛ ነው። የክብሩ ነጸብራቅና የባህሪው ምሳሌ የሚለው ነገር ከዛ አንጻር ነው። ዕብራውያን ላይ ስትመለከቱ አንድ ላይ ምዕራፍ 1 ቁጥር 3 ላይ እንደዛ ነው። እርሱ የክብሩ መንጸባረቂያና የባህሪው ምሳሌ ነው ይላል። የሚያንጸባርቀው ለምሳሌ መስዋዕት አስቀምጠሽ ፀሐይን ብታስብ ወደ ፀሐዩ ብታዞሪው ፀሐዩን ያንጸባርቃል። መስዋዕቱና ፀሐዩ በኔቸር አንድ ናቸው? በተፈጥሮ በባህሪ አንድ ናቸው? አይደሉም። እንደዛ ማለት ነው። ኢየሱስ የአብ ነጸብራቅ ነው፣ የሚያንጸባርቅ ማንጸባረቂያ ነው፣ እንደ መስታወቱ ማለት ነው። እርሱ የክብሩ መንጸባረቂያ ክብሩን ይንጸባረቅ ነበርና የባህሪው ምሳሌ አለ። ራሱ ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን ነው የሚለው። ኤክስፕረስ ኢሜጅ ኦፍ እርሱ የማይታየው አምላክ መልክ ነው ይላል ቆላሲስ ምዕራፍ 1 ቁጥር 15 ላይ። አንደኛ ቆሮንቶስ ምዕራፍ 11 ላይም ወንድ የአምላክ ክብርና ምንድን ነው ይላል? ምሳሌ ነው ይላል። ሴት ደግሞ ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባልና እያለ ይናገራል። ሴት ከመላእክት የተነሳ በራሷ ስልጣን፣ ወንድ ግን የእግዚአብሔር ክብርና ምንድን ነው አለ? ምሳሌ ነው ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱ መከናነብ አይገባውም አለ። ሴት ግን ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል አለ ቁጥር 10 ላይ። መላእክት ለምንድን ነው ከመላእክት ጋር ያያይዘው ስንል መላእክቶች ምንድን ነው የሚያደርጉት? ክንፎች አላቸው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ እግራቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ ይበራሉ ማለት ነው። ይህንን ነው የሚናገረው ትንቢተ ኢሳይያስ
ምዕራፍ 6 ላይ ብትመለከቱት እንደዛ ነው። ራሱ ምን ነበራቸው? 6 ክንፎች እንደነበራቸው ይናገራል። ቁጥር 2 ላይ 6:2 ሱራፌልም ከእርሱ በላይ ቆሞ ነበረ፣ ለእያንዳንዳቸውም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ ይሰተሩ ነበር። ሴት ልጅም ትሸፈን የሚለው ከዛ አንጻር ነው። ሴት ልጅ ራሷን መሸፈን አለባት ነው እያለ ያለው። መሸፈን አለባት፣ ያለዛ ግን እንደተላጨች ያክል የተዋረደች ናት ነው የሚለው። ይሄን ይመስላል። ዘይነብ እሺ ጀዛከላ። ያው የባህሪው ምሳሌ ነው ሲሉ ባህሪው ልክ እንደሱ ነው አይነት ነገር ስለሚሉ ነው። ሰብስታንስ እንትና ባህሪ የሚለው እንትና ሂፖስታቲስ ነው። አብ ወልድ መንፈስ ቅዱስ በእነሱ ትምህርት 3 ሂፖስታቲስ ነው ያለው፣ 3 ናቸው ያሉት። ስለዚህ ሂፖስታቲስ ማለት የእሱ የአካሉ መልክ ነው፣ መታያው ነው ለማለት የተፈለገው። የዛ አካሉ የአብ አካል መታያው ነው እያለ ነው ያለው እንጂ የወልድ አካል የአብ አካል ነው ብለው ነው የሚያምኑት እንዴ? እንደዛማ ከሆነ ወደውን ሊዘስመት ነው የሚለው አይደለም። ስለዚህ የዛ እንግሊዘኛው ላይ የሚናገረው the express image of his person ነው ብሎ ያስቀምጠው። ፐርሰን ለሚለው ቃል ነው የገባው ራሱ ሂፖስታቲስ ይባላል። ሂፖስታቲስ ማለት ምን ማለት መሰለሽ? ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው። ኤሰንሱ መገለጫው ማለት ነው። ፐርሰን ምንለው ማለት ነው። እንደውም እንትን ላይ ቆላሲስ ዕብራውያን ምዕራፍ 1 እንደዛ ይናገራል። ቁጥር 3 ላይ እንግሊዘኛው እንደዚህ ይላል። ምን ይላል? the express image of his person ነው የሚለው። ፐርሰን ብለው ነው ያስቀመጡት። ባህሪ የሚለውን ፐርሰን የሚለውን በግሪከኛው ላይ የተቀመጠው ሂፖስታቲስ ይባላል። ሂፖስታቲስ ማለት ደግሞ ፓርቲኩላር ነው ራሱ በአማርኛ አካል የምንለው ነገር ማለት ነው። ስለዚህ የአካሉ ምሳሌ ነው መገለጫው ነው። እኔን ያየ አብን ያየ የሚለው ለዛ ነው። ኤፌሶን ምዕራፍ 1 ላይ የብርታቱ ጉልበት በእርሱ ይታያልና አለ። በማን በኩል ነው የሚታየው? በክርስቶስ በኩል ነው የሚታየው ማለት ነው። እኔን ያየ አብን አይቷልና የሚለው ከዛ አንጻር ነው። ኤፌሶን ምዕራፍ 1 ቁጥር 21 ላይ እንደዛ ነው የሚናገረው። በክርስቶስ ባደረገው ስራ አብ የብርታቱ ጉልበት ይታያልና አለ። የምን ጉልበት? የብርታቱ ጉልበት ይታያልና አለ። ዮሐንስ ወንጌል ምዕራፍ 5 ላይ ስትመለከችው የአምላክ ስራ በሱ እንዲታይ ነው አለ። በእርሱ እንዲገለጥ ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር ስንት መሰለሽ? እሺ ቁጥር ዮሐንስ ወንጌል ምዕራፍ 9 መሰለኝ ባልሳሳት። ቆይ እስቲ ዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ የእግዚአብሔር ስራ በእርሱ እንዲገለጥ ነው አለ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር፣ እግዚአብሔር በእርሱ በኩል ባደረገው ስራ አለ። ስለዚህ የብርታቱ ጉልበት የሚታየው የአብ ክብሩ ምናምን የሚታየው በሱ ነው። የክብሩ መንጸባረቂያ ነው። ሲያንጸባርቅ ፀሐይዋን ስታያት የፀሐይዋ ጨረር የሚንጸባረቀው በመስተዋቱ ልታዩት ይችላልሽ። መስተዋቱ ፀሐይ ነው እንዴ? ፀሐይ ነው እንዴ? በተፈጥሮ ፀሐይ ነው ዘይነብ? አይደለም። ማንጸባረቂያ ነው። ልክ እንደዛ ማለት ነው። እሺ አጠቃላይ እንትን ማለት ይቻላል። አጠቃላይ አምላኩ ያላከው አምላኩ በሱ በኩል ለህዝቡ እንዲደርስ የፈለገውን መልእክት ያስተላለፈበት ነው ለማለት ነው ማለት ይቻላል። አዎ ለባሮች ማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ እንደዛ ነው የሚናገረው። አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ማን እንዳዘዘኝ አለ? አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ደግሞ ምንድነው የሚለው? እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም አለ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። ወልድ ምን እንደሚያደርግ ማን ነው የሚያሳየው? አብ ነው የሚያሳየው። ስለዚህ እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። ያሳየዋል በቃ አይቶ ነው ራሱ። ዮሐንስ ወንጌል 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም አለ። ስለ እኔ የሚመሰክረው ሌላ ነው አለ። ሌላ እርሱ
ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለዋል። እናንተ ወደ ዮሐንስ ልካችሁ እርሱ ስለ እውነት መስክሯል፣ እኔ ግን ከሰው የሚበልጥ ቃል አልቀበልም። እሺ ከዮሐንስ የሚበልጥ ምስክር አለኝ አለ። ቁጥር 36 አብ ልፈጽመው የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል አለ። ስለዚህ ወልድ ወይም ኢየሱስ መልእክተኛና ነብይ ለመሆኑ ማስረጃው አብ ሊፈጽመው የሰጠው ስራ ነው፣ ከራሱ ያገኘው ነገር አይደለም። አብ ልፈጽመው የሰጠኝ ስራ እያለ ነው የሚናገረው። ከዮሐንስ የሚበልጥ ምስክር አለኝ። ምንድነው ያ ምስክር? አብ ልፈጽመው የሰጠኝ ስራ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ብሎ የሰጠው ስራ አለ። ከዛስ ዮሐንስ ወንጌል ምዕራፍ 17 ኢየሱስ በሚጸልይበት ሰዓት ላይ ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር ላይ አከበርኩዋል። የሰጠኝን ስራ ከራሴ አይደለም፣ ራሱ የሰጠኝን ስራ አለ። ያን የሚሰራው ማን ነበረ ብለን ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ብዙ ቦታ ላይ እንደዚህ አይነት ጥቅሶች አሉ። በክርስቶስ በኩል ሲሰራ የነበረው አብ ነው ሲሰራ የነበረው ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ አይ ቲንክ 10 ላይ ይመስለኛል። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 37 እና 38 ላይ እኔ የአባቴን ስራ ባላደርግ አትመኑኝ አለ። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩኝ ታውቁና ታስተውሉ ዘንድ ስራውን እመኑ። ስራውን እመኑ። በእኔ በኩል ሲሰራ የነበር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ አምላክ በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቅ በምልክቶች ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። አሃ አምላክ በሱ በኩል ነው የሰራው እንጂ ራሱ አምላክ አይደለም ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይም እንደዛ ነው የሚለው። አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። እንዳደነግጡ ይህችን ጥቅስ አምላክ ከእርሱ ጋር ነበረና አለ። ከማን ጋር ነበረ? አምላክ ከአምላክ ጋር ነበረ። ከእሱ ጋር ከማን ጋር? አምላክ ከእርሱ ጋር ነበረና አምላክ ከእርሱ ጋር ነበረ ካለ ማን ነው? አምላክ ስንት ነው? አንድ አምላክ። ያ አንድ አምላክ ከእርሱ ጋር ነበረ ተመልሶ አምላክ ነው። አያስኬድም። ዮሐንስ ሐዋርያት ሥራ 2:38 ላይ እንደዛ ነው የሚናገረው። 22 ላይ እንደዛ ነው የሚናገረው። ሐዋርያት ሥራ 2:30 በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበራል። አምላክ ከማን ጋር ነበር? ከማን ጋር ነበር? ኦንቶሎጂካሊ ከሰው ከምን ጋር? ከጥንዚዛ ጋር፣ ከጥንዚዛ ጋር፣ ከድመት ጋር፣ ከአይጥ ጋር፣ ከመላክ ጋር፣ ከአምላክ ጋር፣ ከምን ጋር? ከሰው ጋር ነበር። አምላክ ከሰው ጋር ነበር። ያ ሰው ኦንቶሎጂካሊ ሰው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለናል and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ኢየሱስ እሱም ሰው ነው ክርስቶስ ነው። መሀል ላይ ያለው በአንድ አምላክና በሰዎች መካከል መሀል ላይ ሆኖ ያዳመጠ የተናገረ መካከለኛው ሰው ነበር ነው የሚለው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ። ሰው አንትሮፖስ ከማን የሰማው? ከቴዎስ ከአምላክና ሰው በኦንቶሎጂካልም ሜታፊዚካልም የተለያየ ተደርጎ ነው ዘርቆች ያለው። ለምን ከአምላክ ሰምቼ የነገርኳችሁ ሰው ነኝ ካለ ሰውና አምላክ አሰሚና ሰሚ በመሆን በፐርሰን ደረጃ ሜታፊዚካሊ በአካል ደረጃ ሁለት ሆነው ነው የምናያቸው። በምንነትስ አዎ አምላክና ሰው፣ አምላክ ማለት ሌላ ነው፣ ምንነቱ ነው። አምላክ ማለት ሌላ ነው፣ ሰው ማለት ደግሞ ሌላ ነገር ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እንደዛ ነው። እኔ አምላክ እንጂ ሰው አይደለሁም አለ። ምን አይደለሁም? ሰው አይደለሁም አለ። ትንቢተ ሕዝቅኤል ምዕራፍ 28 ላይ በገዳይ ፊት ሰው እንጂ አንተ ምን አይደለህም አለ። አምላክ አይደለህም አለው። ማንን? የጢሮስን ንጉስ ማለት ነው። እንደው አለው በገዳይ ፊት አንተ ሰው እንጂ አምላክ አይደለህም። ቁጥር 2 ላይ ትንቢተ ሕዝቅኤል 28። ስለዚህ አምላክና ሰው
ሁለት የተለያዩ ለየቅል ማንነት እና ምንነት ናቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 35 ቆይ ላውጣው እሱን። ትንቢተ ኢሳይያስ ምዕራፍ 35 ግብፃውያን ሰው እንጂ አምላክ አይደለም። ቆይ ላውጣው ጥቅሱን እርግጠኛ 31 3 ላይ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም አለ። አምላክና ሰው በምንነት በማንነት ይለያያሉ። ይሄ ነው። ይሄን ይመስላል። በቃ ይበቃሻል ለዛሬ። እሺ ጀዛከላሁ ኸይር ኡስታዝ ያቲክ አልፍ አፍያ። ዩቲ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ክርስቲያኖች ኢየሱስን ሰው አምላክም ነው ብለው ስለሚያምኑ ክርስቶስ እንትን ሲሰግድ ሲጸልይ ምናምን በሰውነቱ ነው ይላሉና የኔ ጥያቄ ቤተክርስቲያን በሰውነቱ ለራሱም አምላክነት ትጸልያለች ብሎ ማለት ይጸልያል ይሰግዳል ብለው ያስተምራሉ? ያው አሁን ላይ እኛን እኮ የገለብነው እሱን እየገለብን አልኩሽ እየገለብን ስናሳያቸው አሁን ነው በፊት አይሉም ነበረ ራሱ ማለት ነው። አሁን ግን እያወጣን ግዕዙንም እያወጣን ግልብ እያደረግን ስናሳያቸው በቃ አርፈው ተቀመጡ። በቃ ይሄ ነው እንትኑ ማለት ነው። ትልቁ ነገር ዋናው ነገር መቀበላቸው ነው። እኛ የምንፈልገው ይሰግድ ነበር ኢየሱስ ይጸልይ ነበር ይጾም ነበር ምናምን ስንላቸው ከዛ በኋላ አሁን በቃ አሁን እያመኑ መጥተዋል። አማራጭ የላቸውም። ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው። እኛ መዳን ከአይሁድ ነውና ለምናቀው እንሰግዳለናል። እንሰግዳለን ለምናቀው። አየሽ ለማን ነው? አብ እንዲህ ያሉትን ሰዎች እግዚአብሔር መንፈስ ነው፣ በእውነትና መንፈስ ሊሰገድ አብ እንዲህ ያሉትን ይፈልጋልና ይላል። ስለዚህ ሰገደ። ኢየሱስ መስገዱን ብዙ ቦታ ያምናሉ። እሱ ለኡስታዝ የኔ ጥያቄ ኦኬ ማለት ለራሱ አምላክነት ነው የሚጸልየው የሚሰግደው ነው የሚሉት ለራሱ ያኒ ለራሱ የት አስገባው? እሱ ነው እኮ ጥያቄያችን የኛም። እሺ ኢየሱስስ ራሱን ዝቅ ስላደረገ ነው። አንድ ቀን ለመንፈስ ቅዱስ አይሰግድም? ለመንፈስ ቅዱስ የሆነ ሳለ አይሰግድም? የራሱ አምላክነት የት ገባ ነው እኛም ጥያቄያችን እኮ። የት ገባ አምላክነቱ? የት ገባ? ያ ነው የት ገባ አምላክነቱ? የት ገባ ነው ጥያቄያችን እኛም። ቆይ አንዴ መጣ አንዴ ቀስቱኝ። ወደ አምላክ ሲጸልይ አደረ አለ። አሃ ወደ ማን ነው የሚጸልየው? ወደ አምላክ። ወደ ምትል ፕሪፖዚሽን አለች። በደንብ ያት። ወደ ጻፉ ላይ እስቲ ወደ ብላችሁ ፕሪፖዚሽን ኢንቱ ወደ እንዴ ወደ አምላክ ሲጸልይ አደረ ካለ አምላክና እሱ ይለያያሉ። ወደ አያችሁ ወደ እንዴ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ አሁን አለች ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው። ማርታ እንዴት እንጂ ራሴ እኮ አምላክ ነኝ አላት? አላላትም። ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች። ጠይቆ መልስ የሚጠብቅ ነው ኢየሱስ ማለት። ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚህ ያለ ኢየሱስም አይኖቹ ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ፣ ሁልጊዜ እንደምትሰማኝ አውቃለሁ አለ። አላዛርን ሲያስነሳው እንዴ ለምን ይሰማ ሁልጊዜ እንድትሰማኝ አውቃለሁ አለ። ሁልጊዜ ይጸልያል ማለት ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እንደዛ ነው። አምላክን ስለመፍራቱ ተሰማለት። አምላክ በልብ የማስበውን ያውቃል፣ በአንደበት የሚናገረውን ይሰማል፣ በድርጊት የምሰራውን ነገር ያያል ብሎ ክፉ ከመስራት ክፉ ከማሰብ ክፉ ከመናገር ሲቆጠብና መልካም ስራ ከማሰብ ከመናገር ከመስራት የማትወዝነው ነገር ተቋዋ ይባላል። ራሱ ፈሪሃ እግዚአብሔር ይባላል በክርስቲያኖች። ኢየሱስ አምላክን በመፍራቱ ደስተኛ ነበር። ኢሳይያስ 11:3 ላይ ይሁት አምላክን በመፍራት ደስታውን ያያል። ኢየሱስ የሚያስደስተው ነገር አምላክን መፍራት ነው። አሃ ይፈራው ነበረ? አዎ ይህ ሕዝብ በከንቱ ይፈራኛል የሚለውን ያመልኩኛል ይላል። የአምልኮ ክፍል ነው ማለት ነው ፍርሃት። አዎ ኢሳይያስ 29:13 እና ማቴዎስ 15:9 ላይ ተመልከቱት። ኢየሱስ ይጾም ነበረ። ማቴዎስ ወንጌል 4:2 ላይ 40 ቀንና 40 ሌሊት ከጾሙ በኋላ እንዴ ጾም እኮ ተቋዋለ መቀበል ነው ራሱ። ለአለኩም ተጠቁን አይደል የሚለው ቁርአን።
ተቋዋ እንድታገኙ ነው ብሏል ራሱ። በነገራችን ላይ የኛ ኢባዳችን እያንዳንዱ ነገሮች ከአላህ ያገኘነውን ነገር የምናመሰግንበት ነው እንጂ አላህ ጎሎት እኛ አምልኮ አስፈልጎት አይደለም አላህ የፈጠረን። ለምን ሰደቃ ስናደርግ ከሰጠን ነው። ከሰጠናችሁ ሲሳይ ለግሱ አይደለም የሚለው። ዘካው ከራሱ ላይ የነበረውን ለራሱ ነው የምንሰጠው። ሶላት ደግሞ በሰውነታችን የራሱ ነው። እኛ ያለንን ነው ወደ እሱ ተመላሾች ነን ብለን የሰጠንን ነገር ነው የምንሰጠው። ጾምስ ከተባለ ደግሞ ጾም ደግሞ ተቋዋ እንድናገኝ ነው። ከቀልብ ጋር የተያያዘ ነው። ውስጥ ያለው ነገር የተሰጠው ለማን ነው? ለአላህ ነው የምንሰጠው። እሱም ራሱ የእሱ ነው የኛ አይደለም። ኢየሱስ ይጾም ነበረ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን አለ። ፕሮስኮኒዮ ዮሐንስ ወንጌል 4:23 ላይም እንደዛ ነው። በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ እርሱም አሁን ነው። አብ ሊያመልኩት እንደነዚህ ያሉትን ይሻልና አለ። እናመልካለን አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ የእስክንድርያው ቄርሎስ ሲፈስረው ምንድነው ያለው? ስለዚህ ኢየሱስ ሰው ሆኖ አምልኳል። therefore he worships as man በማለት እንቁጭን ፍርጥ አድርጎ ኢየሱስ አምላኪ መሆኑን አስቀምጧል ማለት ነው። አሁን እዚህ ጋር ጉድ ነው። አሁን ይኸውልሽ ዩቲ የገለብነው ምንድነው ነው ጥያቄው። ምንድነው የገለባችሁት ብለን ስነ ተደብቀው አማርኛ ላይ የሸፈኗትን ላውጣቸው። አሁን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ይዩት። ሰገደ በገጹ ይላል ወተሐቀ ሐቀ ምኔሁ ወሰገደ በገጹ ወጸሌ ወይቤ አውዬ ስሜታ ከፊልፉ ይላል። በገጹ ሰገደ፣ ግዙ ሰገደ ብሎ ነው ያለው። ሰገደ እያለ ነው የሚናገረው። ሰገደ አንድምታው ላይም እንደዛ ነው የሚያመለክተው። አንድምታው ላይ ከዚያ ጥቂት እልፍ ብሎ ግንባሩ ምድር አስነክቶ ሰገደ። አማርኛው ላይ አታገኙት የሚችል ነገር ግዟ ላይ ናት የተቀመጠችው። ግንባሩ ምድር ላይ አስነክቶ ከሰገደ አምላኪ እንጂ ተመላኪ አይደለም። በተመሳሳይ ማርቆስ 14:35 ላይ ዩት፣ ሉቃስ 24:41 ላይ ተመለከቱት። ግዙም አንድምታው ከምድር በታች ሰገደ ነው የሚለው ብሎ ያስቀመጠው ማለት ነው። ሰገደ። ማቴዎስ 26:30 ላይ ወሰቢሆሙ ወፃ ውስተ ደብረ ዘይት ይላል። ከዘመሩ በኋላ ወደ ደብረ ዘይት ወጣ አለ። ተሰብሖ ተስቢህ ታውቃላችሁ? ማጥራት ተሰብሖት በአረብኛ ተስቢህ ምንለው ማለት ነው ያደርግ ነበር። ዕብራውያን ምዕራፍ 2 ቁጥር 12 ላይ እንደዛ ነው። ስምን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ለሃዊዬ ወማዕከለ ማህበር እሴብሐከ ማለት ተስቢህ ያደርግልሃለሁ ለአንተ እያለው ነው ያለው። ምን ብለው ነው የጸለዩት? ማቴዎስ 6:9 ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እያለ ሲጸልይ ነበር ብሎ ነው የሚለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ወድቀህ ብትሰግድልኝ ይህ ሁሉ እሰጥሃለሁ ሲለው ሴጣን መጥቶ ሲለው አምላክን ነበር እያናገረ ያለው? ኖ አይደለም። ሰጋጅ ማንነትን ነው የሚያውቀው። ምን አለ ኢየሱስ ሲመልስ? ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ምን አልልህም? ምን አላደርግልህም? ምን አላደርግልህም? ምን አላደርግልህም እያለው ነው ያለው። አልሰግድልህም እያለው ነው ያለው። በቃ ወድቀህ ብትሰግድልኝ ያለው ምን መሆኑን ነው? ፈጣሪ መሆኑን አውቆ ደፍሮ ነው? ደፍሮት ነው ወይ? አይደለም እንዴ ያውቃል። ፈጣሪ ፊት እንደዚህ አሁን ስገድልኝ ምናምን ይላል አይልም። ራሱ ያንጠለጠለሽ ኮኮ ያርገው ይዘለው በጀርባው ምንም እናውቀው ነገር አይደለም። ይወስደው ነበር ኢየሱስን ይወስደው ነበር። ግን እዚሁ ላይ ለራሱ ነው ይላሉ። ወሰደው ማቴዎስ 4:5 ላይ ከዛ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱም በመቅደስ ላይ ጫፍ አቁሞ ይፈትነው ነበር። ወሰደው ይላል። በምንድን ነው የወሰደው? እና እያለ ልክ እንደ ውሻ ስጋ እያሳየ ነው የወሰደው ወደ ተራራ። ስጋ እያሳየ ነው። እሽኮኮ አድርጎት ነው። በጀርባው አዝሎት ነው። አቅፎት ነው። ምንድን ነው? እንዴት አድርጎ ወሰደው? እስቲ ተመልከቱ። እንግዲህ ወስዶ ማለት ነው። ወስዶ ይከራከራሉ። በሰውነቱ ነው ለአምላክ ስገድ ያለውም ራሱን እየጠቆመ ነው ይላል። ለጌታ የሚሰግደው ለማን ነው እያለው ነው። የተጠየቀው እኮ ራሱ ነው። ስገድልኝ ሲለው ለማን ነው መሰገድ ያለበት አለው። እሱ ለእኔ ያለው አላለም። ለጌታ ለአምላክ ስገድ እርሱን
ብቻ አምልክ ብሎ መልስ ሰጠበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት። ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው አሁን የዩቲ ጥያቄ? የት ገባ? አምላክነቱ የት ገባ? እሺ ተውት። ኢየሱስ ራሱን ዝቅ ስላደረገ ነው። ለመንፈስ ቅዱስ ለምንድን ነው የማይሰግደው ኢየሱስ? መንፈስ ቅዱስ የት ገባ? ለምንድን ነው ለአብን ብቻ የሚያመልከው ኢየሱስ? ለምንድን ነው ለኢየሱስ አምላኩ አብ ብቻ የሆነው? ለምንድን ነው መንፈስ ቅዱስ አምላኩ የማይሆነው? ለምንድን ነው መንፈስ ቅዱስን እንትን የማይለው? ዮሐንስ ወንጌል 14:28 ላይ ከኔ ማን ይበልጣል አለ። ከኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ይበልጥ? ከኔ አብና መንፈስ ቅዱስ ይበልጣሉ ለምን አላለም? መንፈስ ቅዱስ የት ገባ? ዮሐንስ ወንጌል 10:30 ላይ እኔና አብ ስንት ነን ይላል? አንድ ነን። ለምን መንፈስ ቅዱስ የት ገባ? እኔ እና መንፈስ ቅዱስ እና አብ አንድ ነን። ለምንድን ነው ሁሉ ጊዜ እንትን የሚሆነው? ለምንድን ነው አብን የሚያመልከው? አምላክነቱ የት ገባ? ደግሞ ሌላው ደግሞ ጥያቄ ምንድነው እዚህ ጋር መጨመሪበት? ወልድ ራሱን ካመለከ አደጋ አለው። ላሰማችሁ። ኢየሱስን የማያካትት አምልኮ፣ ኢየሱስ ወልድን የማያመልክ ከሆነ አደጋ አለው። አምልኮ የማይቀበል አምላክ። ስለዚህ ኡስታዝ የኢየሱስ አምላክነት የማይመለክበት ሰዓት አለ ማለት ነው ለሰው ልጆች ሙሉ መንፈስ ቅዱስም አብረው እንጂ መንፈስ ቅዱስም ያልተመለከበት ኢየሱስ ብቻ አይደለም። መንፈስ ቅዱስም ለምን አልተመለከም ነው ጥያቄያችን። እኛ እሱ ብቻ አይደለም። እቺን ነገር ላሰማችሁና ወደ ነጥባችን እንሄዳለን። እቺ ነገር ስሟት። ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ ሁለት ሺህ እናገረ በሉ። የስግው ቃል የምን የስግው ቃል ፈቃድ፣ የስግው ቃል ፈቃድ ስንት ነው? ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ ሁለት ስለሆነ እንዴት አድርገው እናጣጥማሉ? ሁለት ፈቃድ ከሆነ ሁለት ግብር ይኖራል። ሁለት ግብር ከኖረ የግብሮቹ ባለቤት የሆኑ ሁለት አካል መኖር አለባቸው አይደለም? ስለዚህ ወደዛ ሲወስድባቸው እንዴት ይስማማሉ መሰለህ አሉ። ይስማሙት ስጋ የራሱ ፈቃድ አለው፣ መለኮት የራሱ ፈቃድ አለው። ግን ስጋ ፈቃዱን ከመለኮት ፈቃድ ሳያቃርብ ለዘላለም ለመለኮት ፈቃድ እየተገዛ ይኖራል። እየሰማችን አለ? መልሱ እንጂ ምን እያለ ይኖራል? ምን እያለ እየተገዛ ምን እያለ ስለዚህ በክርስቶስ ውስጥ ገዢና ተገዢ አለ ማለት ነው አይደለም? አምላኪና ተመላኪ አለ ማለት ነው አይደል? ሚሆን ከሆነ ስለዚህ ተመልክ ስጋው አምላክ መለኮቱን ምን ይለዋል ማለት ነው? ያመልከዋል ማለት ይገዛለታል፣ ያመልከዋል ማለት ነው። እንዲህ ሚሆን ከሆነ ራሱ ክርስቶስ ውስጥ ማን ነው እሺ የሚያመልከው? የቱ? አሁን ለምሳሌ እኔ ውስጥ ስጋ አለ። እስቲ ቆረጡት። የትኛው ጋር ነው ስጋ? የቱ ጋር ነው ነፍሴ? እሺ አልገባችሁ? አሁን እኔ ውስጥ ማለት ነው ስጋዬ ለነፍሴ ይገዛል ስል ማለት ነው። እስኪ ተገዛ በእኔ ውስጥ ሊሆን የማይችል ነገር እኮ ነው። እኔ ውስጥ ራሴን እያመለኩ እኖራለሁ። ራሱ ክርስቶስ ውስጥ ያለው ራሱን ያመልከዋል ማለት ይገዛል እኮ። አንዱ ገዢ አንዱ ተገዢ። በስመ አብ ወልድ። ይህም በስመ አብ ብለውና የተወገዘ ትምህርት ነው ማለት ነው። እንዲህ ይላሉ እነሱ። ሰማሽ? አይሆንም ነው። ኢየሱስ ራሱን አላመለከም ነው። አሁን ጥያቄያችን ምን መሰለሽ? ኢየሱስ ራሱን ካላመለከ ሲያመልክ የነበረው ማንን ነው ነው ጥያቄው። ዩቲ አብን ይሉሻል፣ መንፈስ ቅዱስን የሚል ማስረጃ የለም። ወልድ ራሱን ካላመለከ ወይ ኢየሱስ ወልድን ካላመለከ አብን ብቻ ካመለከ ኢየሱስን የማያካትት አምልኮ ከሆነ እውነተኛ አምልኮ መቅረብ ያለበት ለአንድ አምላክ ብቻ ነው። ስለዚህ ኢየሱስ እውነተኛ አምላክ አይደለም ማለት ነው። ካልሆነ ኢየሱስ ራሱ ወልድን ማምለክ ነበረበት። ወልድን ካመለከ ራሱን ያመልካል ወይ ነው ጥያቄው። ያመልካል ዩቲ? ኧረ አያመልክም። አያመልክም። ካላመለከ ምንድን ነው የሚሆነው? እሱን የማያካትት ምን አለ ማለት ነው? ወልድና መንፈስ ቅዱስን የማያካትት ለመልእክተኛነት ተቀብላችሁ የኢየሱስን አምላክ ኢየሱስ ያመለከውን አምላክ አምልኮ ሰው መዳን ይችላል። ወልድና መንፈስ ቅዱስን ሳያመልክ ምንም አይሆንም። ተመልከቱ፣ በጣም ምን ያህል እድለኞች ነን እኛ ሙስሊሞች። ኢቭን በእናንተ ትምህርት መስፈርት መሰረት
እኛ ኢየሱስ ያመለከውን አምላክ አምልከን ጀነት መግባት እንችላለን። ለምን? ኢየሱስ አርአያ ነው። አብን ብቻ ነው ያመለከው። መንፈስ ቅዱስን አላመለከም፣ ወልድን አላመለከም። ተመልከቱ አሁን ማለት ነው። ተመልከቱ ደግሞ አሁን ሌላ ደግሞ ልስጣችሁ፣ ስሙ። እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮ ታዲያ እንደዛ ከሆነ ኢየሱስ አምልኳል ወይስ አላመለከም ነው አሁን የዩቲ ጥያቄ። ኢየሱስ ራሱን አላመለከም፣ ሊያመልክም አይችልም ማለት ነው ይህ ሰውዬ። አሁን ቀጣዩ ነው ፈተናው። ተመልከቱ፣ አዳምጡ፣ ተከታተሉኝ። በአላህ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። ተንሰቡ ሰግዷል አልሰገደም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ። ምንም ጥርጥር የለውም። እናገራለሁ። አንዳንድ ሰዎች እናመሰግናለን። ኢየሱስ ለአብ ሰግዷል፣ ለራሱ ግን አልሰገደም። ስለዚህ ኢየሱስን የማያካትት ምን አለ ማለት ነው? አምልኮ አለ ማለት ነው። አምልኮ አለ ማለት ነው። ለአብ ሰግዷል፣ ግን ለወልድ አልሰገደም። ተመልከቱ ማለት ነው። አሁን ሌላው ደግሞ ለዩቲ ሊጨምርላት፣ ድንግል ማርያም ማኅፀን ውስጥ ኢየሱስን የፈጠረው ማን ነው? ኦርቶዶክሶች ሥላሴ ይላሉ፣ ፕሮቴስታንት ደግሞ አብ ይላሉ። ከዛ ለኦርቶዶክስ ገልብጠ የምንነግራቸው ኢየሱስ ራሱን ፈጥሯል ወይ? ራሱን ፈጥሯል? አይ አልፈጠረም። ማን ነው የፈጠረለት? አብ ነው የፈጠረለት። የክርስቶስ አባትና አምላክ የተባለው አብ ነው። ለምን? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ምን ይላል? ወደ አምላኬና ወደ አምላካችሁ የሚለውን ወደ ፈጣሪና ወደ ፈጣሪያችሁ ነው የሚለው። ወልድም በስጋ ስለሚፈጥረው አምላኬ ይለዋል። አንድምታው ላይ ብትመለከቱ ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው በፈጣሪ ፊት፣ ስራዬ በፈጣሪ ፊት እያለ የሚናገር። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው? ስራ በፈጣሪ ፊት እያለ ሲናገር እሱን ያልፈጠረ አብ ብቻ ከሆነ የፈጠረው፣ ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ፈጣሪዎች አሉ። ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር። ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴት ፈጣሪ ሊባል አይችልም ራሱ። እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ እያለ ነው። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? እግዚአብሔር ይመስገን። ኦኬ፣ ምን እንታዘዝ? ስጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር። በቃ እሺ፣ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን? ተረጋግተህ እንትን በል። አይ ማንንም አላመለከም። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናመልካለን ይላል ኢየሱስ። ፕሮስኮኒዮ ማንን ነው ሲያመልክ የነበረው? ጥቅስና እንደሙሉ ነው። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በሁለት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊያመልኩት እንደዚህ ያሉትን ይፈልጋልና እናመልካለን የሚለው ማንን ነው? ኢየሱስ። እዚህ ላይ ግን እንትን አለ፣ ኮት እያደረገ አይደለም። እናመልካለን ኮት እያደረገ አይደለም፣ እናመልካለን ነው ያለው። አይ ኮት እያደረገ መሰለኝ። እዚህ ከምን ላይ እንጃ ቦታውን ብቻ። ግን ለምሳሌ ሌላም ቦታ ላይ እኮ እንደዚህ ቀጥታ ለምሳሌ አምላካችን እግዚአብሔር አንድ ነው የሚለውን እሱን ኮት አድርጎ እንዳወራው እሱ ከዘዳግም 64 ላይ ነው። ይኸውልህ ሀቢቢ
እሱ ከዘዳግም 6:4 ላይ ማርቆስ 12:29 ላይ ኮቴሽን ነው ይላል እያለን ያለ። ይሄኛው ግን ኮቴሽን አይደለም እኮ ሀቢቢ። አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል አሁን ነው እያለ ይናገራል። መልካም እሺ፣ ችግር የለውም። አይሆንና እናወራበታለን። ሌሎች ላይ ሐሳብ ልስጥ። እሺ፣ ሲሰግድ የነበረው ሰው ወደ ማን ነው? እሱ ለምሳሌነት ነው። ሲሰግድ ብቻውን በሰገደበት ሰዓት ከሐዋርያቶቹ ተደብቆ የሰገደው ለማን ነው? የተጻፈው ነው ተጽፏል። ገባኝ። ግን ለማን ነው ሲሰግድ የነበረው? ችግር የለውም። ለምሳሌ ነው ወይስ ከልቡ ነው? ሪሊ ሰው አልነበረም ኢየሱስ? ሪሊ ሰው አልነበረም ወይ ኢየሱስ? ሪሊ የሆነ ሰው ማለት ሪሊ የሆነ ሰው የሆነ አምላክ ሆኗል። ሰው ሆኗል። ገባኝ። ግን ሪል አይደለም። ሰው ሲሆን ግን ሪል አይደለም ወይ? ከሰውነት የጎደለው ነገር አለ? የለም። ኦኬ። ያንን ሰው ማን የፈጠረው? ድንግል ማርያም ማህፀን ውስጥ ስላሴ። ኦኬ። ማስረጃ ይኖር ይሆን? ምናልባት እኔ አብን የፈጠረ ነው ማቆይ ነበር። እሺ፣ ቅድም ስትል ከሰማሁት መንፈስ ቅዱስና አብን የፈጠሩት ራሱን አልፈጠረም ብላልና አንተ እዚህ ላይ የሳትከው ምን መሰለህ? ለምሳሌ ሁሉ በእርሱ ሆነ፣ ያለ እርሱ ግን አንዳች እንኳን የሆነ የለም ይላልና ዮሐንስ ወንጌል ላይ ስላሴ በመፍጠር አንድ ናቸው። ስለዚህ የፈጠረውን ስጋ ነው የተዋሃደው። ድንግል ማርያም ማህፀን ውስጥ ነው እሱ። ዮሐንስ ወንጌል 1:3 ላይ ምናልባት እንዳንተ ትምህርት ዘፍጥረት 1:1 ያመለክታል ብለህ ያዘውና አሁን ድንግል ማርያም ማህፀን ውስጥ ያለውን የፈጠረው ማን ነው? ሁሉንም ነው። ያለ እርሱ እንኳን አንዳችስ እንኳን የሚል አንዳችስ እንኳን የሆነ የለም እኮ ፓስት ነው ራሱ ሁሉ በእርሱ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀ ይችላልና ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ። ጌታ ፈጠረኝ የሚለው ማንን ነው ጌታ ፈጠረኝ የሚለው? ዛሬ ፈጠረኝ የሚለው ነው? ነው አይደለም። እዛ መጽሐፍ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ፣ ቀላል ምን መሰለህ? ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት ፈጥሮ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ መሰረት ፈጠረበት አይደለም። አይ እንደዛ አይደለም የሚለው። ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8:22 ላይ እሱ የሚያብራራው ፈጠረኝ ጊዜ ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ፣ ማን ነው የፈጠረው? ኢየሱስን የኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረው ማለት ይችላል፣ ወልድን ፈጠረው ማለት ይችላል፣ መንፈስ ቅዱስ ፈጠረው ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ አዎ፣ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ፣ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰውና አንዳች እንኳን ስለሚል እኮ አይልም እንደዛ ነው። አይልም እኮ እንደዛ ገባኝ። አይልም ነው የምልህ። አልገባህም? ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ እኛም ልሰጥ እችላለሁ። ቆይ ስለገባብኝ አንዴ እንትን በሉ አውሩት ልጁን። እሺ፣ የሚያወራልህ እኔ ላውራ። እሺ፣ አሁን አንተ ወልድ ራሱን ፈጥሯል እያልክ ነው? የፈጠረውን ስጋ ተዋሃደ። እስኪ ወልድ ራሱን ለመፍጠር ማስረጃ ስጠኝ። ሁሉ በእርሱ ሆነ እያለ እንዴት ነው? እና ደግሞ ጥበብን ስለመፍጠር ነው እየጠየቅኩ ያለሁት። እና ስምኝ፣ እሺ፣ ወልድ ራሱ ፈጥሯል ማለት ስህተት ነው። ራሱ አሁን ያልሽው ላይ ለመሰለሽ ወልድ የተዋሃደውን ስጋ ማን ፈጠረው ላይ ነው መሰል ጥያቄው እንጂ ወልድ ራሱ ፍጡር ነው ምናምን የሚለው ላይ እንኳን ውይይታችን። ወልድ ሲጀመር ፍጡር አይደለም፣ ግን የፈጠረውን ስጋ አይደለም። ወልድን የፈጠረው የሚለው ላይ ነው ውይይታችን። ይሰማሃል? ወልድን የፈጠረው ማን ነው? ወልድ አልተፈጠረም። መጽሐፈ ምሳሌ ምዕራፍ እና እሱ የሚለው 8:22 ላይ ፈጠረኝ ስለሚል ማን ነው ወልድን የፈጠረው? ይኸውልሽ፣ እሱ ምን ማለት መሰለሽ? ዕብራውያን ላይ እኮ ያብራራዋል በግልጽ ማለት ነው። ፈጥሮ ፈጠረበት ይላል። አይልም፣ ፈጥሮ ፈጠረበት አይልም። አሁን አንተ ወልድ አዳምጥ፣ ወልድ ራሱን ለመፍጠሩ ማስረጃ አለ? ወልድ አልተፈጠረም አልኩሽ እኮ። አሰሚም እንዴ? ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ለበሱ ይልና እንዴ? ሌላ ቦታ ይኸውልሽ፣ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። ኢየሱስ ተሳስቷል። ፈጠረኝ ማለት አድምጪ፣ እዛ ላይ እንደዛ የሚለው ዕብራውያን ላይም ስለሚል እኮ ነው። ለዛ ነው እንጂ ኢየሱስ መጽሐፈ ምሳሌ ላይ ፈጠረኝ ማለቱ ስህተት ነው። ፈጠረኝ ያለው የተዋሃደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ አንቺ እሺ፣ የተዋሃደውን ስጋ ማን የፈጠረው? የተዋሃደውን ስጋ ስላሴ አልኩሽ። ስላሴ ለመፍጠሩ ማስረጃ ስታንሽ በግልጽ አለ እኮ ራሱ ጥበብ ቤቷን አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠር ጥያቄሽ
ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠረ አልኩሽና እዛ ስላሴ የሚል ቃል በቃል ስላሴ ፈጠረው የሚል ስጠኝ ነው የምትይ። ኡስታዝ ስትመልስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋሃደውን ስጋን የፈጠረው አልክ። የተዋሃደውን ስጋ ማን የፈጠረው ስለ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ አምጣ። ይሄው መጥቻለሁ። ይቅርታ ስለከፈብኝ ነው። እሺ እና ምን መሰለ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥሽ ማቆቋነ መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። እሺ ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ሊቻለ? መልካም እሺ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሐሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውየው ኢየሱስ ክርስቶስ ማለት እንደሱ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለም ቸር አይደለም እያለ አይደለም። ምክንያቱም ቸር ተብሎ ተጠርጧል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ተጠራበት አንድ አምላክ በቀር ቸር ማንም የለም። መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ ይሄ እንዴት ትቀበለዋለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና አብ አንድ ነን አላለም? ዮሐንስ 10:30 ሌላ ቦታ ትሄድ የጠየቀችው ጥያቄ ይኸውልህ ምን መሰለህ ነው ወይ ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። የዘላለም ሕይወት እርሰት ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም። ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ሆይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለቱ ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው? እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። የሰዎች ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የሱን ታያለህ ማለት ነው። የራስን ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ እንደወራሽ አማርኛችንም እንዴ ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። ለምን አልመለስክም? ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ዋናው ጥያቄ
እና አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም እሱ አይደለም ጥያቄው። ኮንቴክስት ስለቃለ ብቻ እንቀልጠል። አይ እንደዚህ አይነት ሰዎች መጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ፣ እሺ በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ። መልካምና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን እባክህ ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ። በቃ ይቻጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጣይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ይኸውልህ ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ግባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ለብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለው ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው በሌላ አነጋገር። ግን አንተ በምትለው መጠን ሳይሆን አይደለም። ቆይ እንጨርስና እንግባት። ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም። እሺ ነው ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ሸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር ያ አንዱ አምላክ የተባለው ማለት ነው። ኦኬ ስለዚህ እና ልምጣልህ አንዴ እዚህ ላይ አንተ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል። እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃል ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው ለናምናክል። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህ አንድ ጌታ ተብሎ አልተባለም ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላቶች ናቸው። እኔ የጠየቅኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለም ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃ እናልከኝ ማርቆስ ያው ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና
ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት። ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ስለዚህ ቃል በቃል ነው የምትፈልገው። ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስ ከኪስ ነው ያወጣው። ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ምን ያደርግልኝ? በ1879 ዛሬ 200 ዓመት ነበር። የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ ግዕዙ ምን እንደሚል ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል ላይ ቆይ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ። ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል አበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ቃል ነበር ነው የሚለው። ይሄው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስቷል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ወይ ማለት ነው። ቆይ ማስረጃ አስተያየት ቆይ ወይ ማለት ነው። ችግር የለም። ወይ ማለት ነው ነገር ነው። ወይ ማለት ነው እኮ አይደለም። ወይ ማለት ነው። ወይ ማለት ቀላል አድርጌ ነው የጠየኩህ። ወይ ማለት ነው። አጠቃቀሙ ማወቅ አለብህ። ዝም ብለህ እኮ ወይ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ወይ ማለት ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ ቆይ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ወይ ማለት ምን ማለት ነው ብዬ ጠየቅኩህ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ወምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ዜማ ቤት አንድ ሰው ቆይ ልንገርህ እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ወምን ማለት እንደሆነ ያውቃል። ስለዚህ ወማለት ምን ማለት ነው እየጠየቅኩ ወምን ማለት ነው? እሺ ለመልስ መጽሐፍ ቅዱስን ሲፈታ ማለት ነው። ኖ ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ወምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው? ወማለት ምን ማለት ነው? ወምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበረ የሚለውን ነው እንጂ ቃልም ነው ወሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ወማለት ምን ማለት ነው? ወእግዚአብሔር ውእቱ ቃል በግዕዝ ወማለት አረ ወማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ወምን ማለት ነው? ምትለውን ታሳያለች። እሺ አንዴ ምትለውን ታሳያለች። ወቃሏን ብቻ ነው። እሺ ችግር የለም። ወምንድን ነው በግዕዝ እና ማለት ነው?
አዎ ካይ ማለት ኤንድ ማለት ነው በእንግሊዝኛ ላይ። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያያይዘው ቀዳሚው ቃል ውእቱ ይላል። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ይሄ? አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዙ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ምን ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱ ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ አንድ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ወምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል፣ ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘው ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሁፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናወራ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል 1:1 ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ታስቃለህ። ለምዶብህ ነው እንጂ እንዴ ቅኔ ትችላለህ ወይ ትለኛለህ እንዴ? አችልም ማለዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ በሰረገላ ሚስጥር አሁን ታበጽ እስከ ሰማያታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀው ነገር አሃዌን ርግድ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔን ስለ ቅኔ ትጠይቀኛለህ። እኔ ያልኩህ እሺ ችግር የለውም። እሺ አሁን በቃ ፐርሰናል ያናድርገው ደስ አይልም። ብሶ እያዳመጠም ስለሆነ ስለ ስብዕናን ከፍ ዝቅ ማድረግ አልፈልግም የሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው ከላይ ቀይሪለት። እዛ ጋር ኢንተርሊኒየር አርጊለት። ኢንተርሊኒየር የሚል አለ እሱ ጋር ግቢለት። አልገባትም ልጅቷ። ኢንተርሊኒየር አርጊለት ከላይ። እሺ ኢንተርሊኒየር ማለት ከላይ እዛው ጋር ኢንተርሊኒየር አድርግለት። እዛ ግሪካ ጎበዝ ልጅ ናት። ይኸውልህ አሁን ምናልባት እንትን እንዳይከብድ ከላይም እንትን አለ። ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ ዘ ወርድ ዋዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይኸው ጋድ ወዝ ዘ ወርድ አይልም? ይኸው አይታይም? በደምብ ነው የሚታየው። አይ ቃል በቃል እንደሱ እኮ አይደለም። ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ። መልካም እሺ። ጋድ ወዝ ዘ ወርድ ይኸው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይኸው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈታው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት በአንድ ላይ ሲገጣጠሙ ወዛው ማለት ነው። ወዛው ዝም ብሎ እኮ አይ እንደዛ ግሪኩ ምንድነው የሚለው? እስቲ ቃሎቹን ነው እኮ ቃሎቹን ነው የፈታው። ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለያየት ጥሩ ነው። ይበቃል እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድህና ውረዳው። አንድ ጥያቄ ጠይቀን ይበቃል።
የምር ይኸው በስርዓት ነው የምጠይቀው። እስካሁን መጥፎ ቃል ይወጣ አይመስለኝም። ምናልባት ስስቅ ምናምን አልወጣህም ግን እንትን አለ ምን ይባላል መሰለህ? ተወው በቃ ፐርሰናሊ ስለሚመስል ግን እኛ ሰፈር እንትና የሚባሉ አሉ፣ ትትዬ ትርንጎ የሚባሉ ነበሩ። የሚገርምህ እኛ ሰፈር እሺ። እና በጣም በቃ በተለይ ብታይ በጣም ደረባባ ነበሩ። በተለይ ያንን ጺማቸው የርገግ ሲያደርጉት እንዴት እንደሚያምርባቸው ብታይ። እሺ። እና ሞቱ። በጣም ደግ ሴት ነበሩ። ግልጽ ነው አይደለም? ምኑ ነው ግልጽ ያለው ነው? ወይዘሪት ትርንጎ ለጺም ምናምን ብቻ ሊኖራቸው ይችላል። እሺ። እና ግን እንትን ነበሩ፣ ትንሽ ሰገጤ ነበሩ። በጣም ያሳዝኑኛል። እና ጅልጥም ነበሩ አንዳንዴ። ልጠይቅ ወደ እና ከዛ ሴትዮዋ ግን ደግ ነበሩ፣ የዋህ ነበሩ፣ ምስኪን ናቸው። አንተ ጥያቄ ልጠይቅ ፕሊስ። በቃ ሌላ ቀን እነግርሃለሁ ታሪኩን። እሺ ቀጥል። እሺ። ስለ እስልምና ነው ጥያቄ እና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ እሺ። መልካም። እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን? አዎ። ማስረጃ፣ ታሪካዊ ማስረጃ ሰጠኛለህ እንደነበሩ? ከምንም ይሁን ከእስልምናም ቢሆን ብቻ ከሙሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ። ከምን ማስረጃ? ከምን ለምሳሌ ከምን እንደምፈልግ ለምሳሌ ቁርአን ላይ ምን ይላል መሰለህ? ራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነብዩ መሐመድ በፊት ከምንድን ነው ሊሰጥ የፈለከው? ኢስላሚክ የሚሆን ምንም ይሁን ሊሰጥ ይችላል። ኖ አይ እኮ ከምንድን ነው የፈለከው ነው የምልህ። ከምንም ይሁን እሺ፣ ከፈለከው ከነብዩ መሐመድ በፊት ከነበረ ሶርስ። ኦኬ። ዕብራይስጥ ትችላለህ? አይ አልችልም። ኦኬ። ኢዮብ አንድ ያውጭለት። ኢዮብ ላይ ግን ይገኛል። ስለ ሐዋርያት ነው ያወራው። ኖ አልነበሩ፣ ከጥንት ጀምሮ የነበሩት ነው። ከባይብል ነው የፈለከው? ስለ ኢሳ ተከታይ ነው ያልኩኝ። አንዴ እኮ ከምንድን ነው የፈለከው? ብቻ ከነብዩ መሐመድ የለማ የነሱ መጽሐፍ ተበርዟል። ወደ ግሪክ ሲመጣ ተበርዟል። የነሱ አረማይስጥ ነበረ። ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል የነሱ መጽሐፍቶች አጠቃላይ ማለት ነው። ሰብከዋል እየዞሩ ምናምን ኃይልም ተሰጥቷቸዋል አይደል? አሸናፊ እንዲሆኑ ይላል ቁርአን። ሐዋርያት እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው አይደል? በምንድን ነው የሰበኩት? እኔ አላውቅም። ብቻ ግን ኃይል አላውቅም እኮ አላውቅም እያልከኝ እንትን ትላለህ። እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ። አሁን ማስረጃውን ልስጥህ፣ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥህ እና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው። አዎ። ስለዚህ አሁን ምን ታደርጋለህ? መጽሐፈ ኢዮብ ላይ ትወጣለህ፣ ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ነው የጠየቁኝ እባክህ እኮ። አይ የለም እንደዛ የለም፣ ራሱ እንደዛ ቃል በቃል እንደዛ የሚል የለም። አዎ የለም፣ ቃል በቃል ሙስሊም ናቸው የሚል የእናንተ መጽሐፍ እንትን ላይ የለም። ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ። ከአደም ጀምሮ ነበረ። ቀለል ላድርግልህ ጥያቄ፣ ቀለል ያለች እዚሁ ማለት ነው። በኢሳና በነብዩ ብቻ በኢሳና በነብዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳና ከምንድን ነው? ታሪክ ጸሐፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ከፈለከው ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማለት ታሪክ ጸሐፊ እሱን እኮ አመል ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትን አለ ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እንደሰራ እየሰራ እንዳለ ነው ምን
መጥራት አይጠበቅብኝም። ቆይ ሚውት አታድርጉት ያ ጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ ከባይብል ውጪ አብርሃም መኖሩን የሚያሳይ ማስረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም። ከባይብል ውጪ ለምን መሰለህ? እስቲ ድገም አንዴ ድገምልኝ። ምን አልፈልግም? ኧረ ቆይ ኧረ ሰው ይስማ። ያን ያክል ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። አይዞህ ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ቆይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል። እግዚአብሔር አምላክ እንዲህ አለኝ አለ አብርሃም ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከነዓን ነበር። የእርሱ መጽሐፍ አለ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማየማ መጽሐፍ ነው የአባቶቹ መጽሐፍ የማን ያልቃቸውን ችግር የለውም። ኦኬ የአብርሃም መጽሐፍ አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቅኩ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይላል። ኖ አይልም እንደዛ። የታሉ መጽሐፍቶቹ የታሉ ነው ጥያቄው። እና ሙሴም እኮ የጻፈው እኮ ለዛ ነው የእነሱን አተረጉሙ ባለ ኖ ከሙሴ በፊት የነበሩ መጽሐፍቶች ውስጥ ነው የጠየቅኩህ እኔ። ሙሴ መጽሐፍ አይደለም የጠየቅኩህ። ስለዚህ ሙሴ አንድ ላይ ስላደረጋቸው እዛ በኋላ ተበታትነው መቀመጡ አንድ ላይ ማድረጉን እስቲ ማስረጃ አምጣ። እስቲ ስጠኝ ማስረጃ አምጣ። ታሪኮቹ የተጻፉትና ሙሴ ኑሮ ነው እዛ። ኖ አይ የጠየቅኩህ ጥያቄ ሙሴ አንድ ላይ ስለማድረጉ ምንድነው ማስረጃ? ምክንያቱም ሙሴ ራሱ የጻፈው እኮ ስለ አብርሃም ጽፏል፣ የጠቀስካቸው ሙሉን ጽፏል። ስለዚህ እነዛ የጻፋቸው ቁርአንም እኮ ስለ ሐዋርያቱም ጽፏል ምናምን ብዬ እኮ መመለስ እችላለሁ። እና ወደ ቁርአን ላይ ተጽፏል፣ ስለ አብርሃምም ስለ ይስሐቅም ስለምንም ተጽፏል ብዬ ማምለጥ እችላለሁ። እሱ አይደለም አሁን ጥያቄው። ተመለስ። የጠየቁ ጥያቄ አሁን ሙሴ ስለመጻፉ አይደለም። ከሙሴ በፊት በነበሩ መጽሐፍት ውስጥ አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ። ሙሴ ኮምፓይል ስላደረጋቸው ለዛ ነው። ከሙሴ በፊት ነው የጠየቅኩህ እኔ። ሙሴን አይደለም የጠየቅኩህ። ከሙሴ በፊት ነው ያልኩህ። ከሙሴ በፊት ከሙሴ በፊት እና እየመለስኩ እኮ ነው። ከሙሴ በፊት ስለ ሙሴ አልጠየቅኩም። ሙሴ ከመሰብሰቡ በፊት የሚያሳይ አብርሃም የሚባል ሰው በህይወት በታሪክ ውስጥ መኖሩን የሚያሳይ ማስረጃ ስጠኝ። ችግር የለውም። እሺ ምለውን አንዴ አዳምጠኝና ችግር የለውም ትጠይቀኛለህ። ነው የጠየቁን ጥያቄ መልስ። ሌላ ቦታ አላስኬድም። ከሙሴ በፊት ነው ያልኩህ። ስለ ሙሴ አልጠየቅም። እኔ ሙሴን አላውቅም። ለምሳሌ ኤግዛምፕል ነው የምነግርህ። አንተ ነብዩ መሐመድ እንደማታውቀው ከነብዩ መሐመድ በፊት ማስረጃ ስጠኝ እንዳልከው ሁሉ ከሙሴ በፊት ስለ አብርሃም የሚያወራ ዶክሜንት አሳየኝ።
እሺ ችግር የለውም። ዞዝሮ ዋናው ሐሳቡ ጥያቄን እንትንም ልበለው አንዴና አንድ ተይቃልተስ ይሄን መልስ አታዝገን። ይሄን መልስና ከዛ በኋላ ትውጣ። መልካም እሺ። እሺ ዋናው እዚህ ላይ ማየት ያለብህ ጽፈዋል መጻፍ ብሏል አይደል? እና እነዛ መጻፎች ኮምፓይል ስላደረጋቸው ሙሴ እና አንድ ላይ ስላደረጋቸው እነዛ መጻፎች ተገኝቶ ምናምን እዛ ላይ ስጠኝ ልትለኝ አይገባም። ምክንያቱም አይደል የጠየቁት ጥያቄ ከሙሴ አይደለማ። እኔ የፈለኩት ከሙሴ በፊት ነው አልክ አንተ ከነብዩ መሐመድ ብለህ ብትል እና ኮምፓይል አደረጋቸው እዛ በኋላ መገኘታቸው ላይ ብቻ ምንም ጥቅም የለውም። ኮምፓይል ስለማድረጋቸው ምንም ማስረጃ የለም። ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ማን ነው? ለምሳሌ ስለ አብርሃም የነገረን ዘፍጥረትን የጻፈው ማን ነው? ለምሳሌ ኤግዛምፕል ሙሴ። ማስረጃ ስጠኝ እስቲ፣ ከባቢል ማስረጃ ስጠኝ። ከዛው ኦሪት ላይ የታለ? ኦሪት 5 መጽሐፍቶች ናቸው ያሉት ሀቢቢ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን። ከአምስቱ ውስጥ የመጀመሪያ ዘፍጥረት የሚባለውን ሙሴ ስለመጻፉ ማስረጃ ስጠኝ። እርስ አታስቀይርሽ እዚህ ላይ አላስቀይርኩም። አንተ ማስረጃ ስጠኝ ነው የምልህ። እሺ ማን ተናገረው? ችግር የለውም። ማን ተናገረው በሚለው ያዘውና ዘፍጥረት ላይ ስለ አብርሃም የሚነግረን ማን ነው? ቀለል ላድርግልህ። ሙሴ ነው አልኩ። አይ አንተ ልጅ እየሰማ አይደለም እኮ። ማስረጃ ስጠኝ። እዛው ኦሪት ላይ እኮ ጻፈ የሚል አለ ስለ ሙሴ። እስቲ አውጣው። ይኸው በትልቁ ላድርግና አውጣው። ተረጋግተህ ይኸው ቆይሽ አውጣው። እሺ ተረጋግተህ ጊዜ ሰጥተህ ለራስህ እንትን በል። እሺ ተው ወጣ። እሺ አታመጣም ሙሴ ስለመጻፉ የጠየቁ ጥያቄ ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ይዘና። አሁን አምልጠሃል። ሪል ኔትወርክ ከሆነ አንዳንድ አሳይና ግባ። ቢላልን አስገቡት። የምትፈልጉ ሰዎች ቢላልን አስገቡት። ሰላም ወሂድ። ሰላም እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ቆይ አንዴ እንጨርስና ከሱ ጋር እንትን ትላለህ። አወጣኸው ጥቅሱን? ለምን ወረድክ? አይ ኔትወርክ መሰለኝ ሰው ወጣ ልፈልግ ስል ወጣ መሰለኝ። ኦኬ እሺ አሁን አውጣው። ይኸው በትልቁ አረጋለሁ። አውጣው። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ አምጣ። ለሙሉ መጽሐፍ ነው የጻፈው ሙሴ። ዘፍጥረትን የጻፈው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረትን ሙሴ ነው የጻፈው። ስለ አብርሃም የጻፈው ሙሴ ነው የሚል ማስረጃ ስጠኝ ያልኩ። እጠብቃለሁ። አውጣለሁ ብለህ አውጣው አልኩህ እኮ። አውጣውና እንቀጥላለን እኮ። አውጣው። ተረጋግተህ አውጣው። አውጣው። ኡስታዝ ሲጀምር አንሽ አልሞላም፣ መክፈት አይችልም ቪዲዮ። ኦኬ ወረዳውንም ኦኬ ቶሽ ዳምፕ ቀጥልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳምፕድ መቀጠል ትችላለህ። ቢላል አስተያየት መስጠት ፈልገህ ነው? አይ ስለ ክርስቶስ ደቀ መዛሙርቶች ሙስሊም መሆናቸውን የሚል ጥያቄ ነው የጠየቀ የነበረውና ኢቦናይቶችን እንዴት እንደሚያቸው ልጠይቀው ነበር በዛው። ኧረ እንደዚህ ኢቦናይት ላይ የደረሰ እውቀት አለው ብለህ ነው? ዞሮ ማስረጃ ምናምን ስላለ የራሱ የኤፒፋኒየስ የጻፈው መጽሐፍ ላይ አለና የተገደሉበት ምክንያት በግልጽ ተቀምጧል። ለምን ተገደሉ ልለው ነበረ። አዎ አይ ዝም ብሎ ነው የሚያዝቀው። ይሄ ዝም ብሎ ነው እንትን አይደለም። ራሱ እውቀቱ ዝም ብሎ ነው። ሌላ ሰው እናስገባ። ከቀደም ጀምሮ ዝም ብሎ ነው የሚያዝገን። እውቀትም የለውም። ያው ዝም ብሎ ነው። እሺ ዳምፕ መቀጠል ትችላለህ። እንትን ማለት የሆነ ነገር ሀሳብ መስጠት የምትፈልገው ነገር ካለ ቢላል መጨመር ትችላለህ። የለኝም። ኦኬ ዳምፕድ። እሺ እኔ ኦርቶዶክስ ነኝ፣ ግን ስለ እስልምና ጥሩ አመለካከት አለኝና ግን ትንሽ
ሁሌ ጥያቄ የምትሆንብኝ ነገር በነቢያትም መዝሙረኛው ዳዊትም እጆቼን ቸነከሩኝ አጥንቶቼንም ቆጠሩ በቀሚሶቼም ላይ ዕጣ ተጣጣሉ ይላል። ኢሳያስም ስለ መተላለፋችን ያው በሱ ቁስለኛ ተፈወስን የሚለው አለና ሐዋርያትም ክርስቶስ እንደተሰቀለ ሁሉም ነገር ክርስቶስም ስለራሱ መሰቀል ምናምን ተናግሯል። ሐዋርያትም እንደዛው። ግን ነብዩ መሐመድ መጥቶ ከነዚህ ሁሉ ነገር ተቃራኒ መሆን ያው ንቀት አይደለም፣ ግን ሐሰተኛ ነብይ አያረጋቸውም። ለምሳሌ ኤግዛምፕል ልስጥ። ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ አውጣው ባይብል አጠገብ ካለ። እሱ የለኝም፣ ስልኬ ላይ ነው ያለው። አንድ ስልክ ነው ያለኝ። ኦኬ ማን እንትን እንደሆነ ላሳይ ስለፈለኩኝ ነው። አንድ ሰው የሚችል ሰው አለ? ዩቲ ማውጣት ትችላለሽ? ሉቃስ ወንጌል ምዕራፍ 24 እሺ 24 46 ላይ እና 47 27 47 ላይ ያለው ማለት የሆነ ኮንታሚኔሽን አለ እንድታውቀው ነው። ይሄ ነገር ሲገባ ያው ጥለህ እንትን ትላለህ ማለት ነው፣ ትተዋዋለህ ራሱ ማለት ነው። እና እስቲ አውጪ 46 ነው ያልከኝ ኡስታዝ? አዎ ሉቃስ ወንጌል ምዕራፍ 24 ቁጥር 46 እና 47 ይታያል። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይሰበካል ተብሎ እንዲሁ ተጽፏልና። አሁን ጥያቄው ኢየሱስ የት ቦታ ነው? ከየት ነው ያመጣው ይህን ጥቅስ? ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚል ተብሎ ተጽፏል አለ እና የት መጽሐፍ ላይ ነው የተጻፈው? ዳምዬ የትኛው መጽሐፍ ነው የተጻፈው? እኮ እሱን ነው የምልህ። አየህ ኢየሱስን ማስዋሸት ነው። ይሄን የሚናገረው ማን እንደሆነ ታውቃለህ? ሉቃስ ነው። ሉቃስ ከማን እንዳገኘ ታውቃለህ? ከጳውሎስ ነው። ማለት ምን ያህል ውሸት እንዳለ ነው የምነግርህ። ኢየሱስ እንደዚህ አይነት ነገር ንግግር አይናገርም። ምክንያቱም ክርስቶስ መከራ ይቀበላል በሶስተኛው ቀን ይነሳል የሚል ብሉይ ኪዳን ላይ የለም። ብሉይ ኪዳን ላይ አይሁዶች በጣም ትልቅ ክስ የሚያመጡት አንደኛው ይሄ ነው። ችግሩ ያለው ሉቃስ ጋር ነው። ሉቃስ ደግሞ የጳውሎስ ተማሪ ነው። የጳውሎስን ችግር ደግሞ ላሳይ በዚህ በስቅለት ዙሪያ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እናያቸው። ክፈችለት። ቁጥር 3 ላይ እኔ ግን የተቀበልኩት ከሁሉ በፊት አሳልፌ የሰጠኋችሁ እንዲህም ብዬ አለ፣ መጽሐፍ እንደሚል አለ፣ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳል። የት ቦታ ያለ ነው? ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በሶስተኛው ቀን ተነሳ የሚል ከየት ነው ያመጣው ጳውሎስ? አራት ወንጌሎች አልተጻፉም በዛን ሰዓት። ይህንን ሲናገር ማለት ነው ጳውሎስ በሚናገርበት ሰዓት ላይ አራት ወንጌሎች አልነበሩም ማለቱ ብቻ አይደለም የሚገርመው። ከዛ በኋላ ነው ቁጥር 5 ላይ ለኬፋ ታየ አለ። ኬፋ ማን ነው? ኬፋ ማን ነው? ጴጥሮስ ነው አይደል? አዎ። ከዛ በኋላ ለ12 አለ። 12ቱን ለማን ናቸው? ሐዋርያት። ኦኬ። ኬፋ ምንድን ነው? ከ12 ሐዋርያት ውስጥ አንዱ ነው ወይስ አይደለም? አይደለም ነው። ኬፋ እንጃ። ከ12 ሐዋርያት የመጀመሪያ ሐዋርያ ማን ነው? የሐዋርያት አለቃና ከ12 ሐዋርያት ውስጥ ዋናው ማን ነው? ኬፋ አይደለም ነው? ጴጥሮስ ነው። ትክክል። ከዛ ለኬፋ ታየ። ከዚያ በኋላ ለማን አለ? ቀጣይ ለ12 አለ። 12ቱ እነማን ናቸው? 12ቱ እነማን ናቸው ታውቃቸዋል? 12 ሐዋርያት አይደል? እነማን ናቸው? ለ12ቱ ታየ አለ። ለ12ቱ ሲታይ ጴጥሮስን ስቀንስ ስንት ነው መምጣት የነበረበት? 11 ነበረ። ይሁዳ ታንቆ ሞቷል።
ለይሁዳ ታይቷል ኢየሱስ ታይቷል ለይሁዳ አልታየም። ከዛ ይሁዳን ስቀንስ ስንት ይሆናል? አልታየም። ይሁዳን ስቀንስ ስንት ይሆናል? 10። ስለዚህ ዋሽቷል ማለት ነው። ከዚያ በኋላ ከ500 ለሚበዙ ወንድሞች 10 ይሆናል። ስለዚህ 12 ማለቱ ዋሽቷል፣ በቦታው ያልነበረ ሰው ነው ማለት ነው። ወንድሞችም በአንድ ጊዜ ታየ፣ ከነሱ የሚበዙም እስካሁን ድረስ አንቀላፍ። ከዚያ በኋላ ለያዕቆብ ታየ አለ። ለማ ለያዕቆብ አለ። ያዕቆብ ከ12ቱ ደቀ መዛሙርት ውስጥ አንደኛው አይደለም? ከ12 ውስጥ አንዱ አይደለም ነው። በቃ ከ12ቱ አንዱ ከነበረ ያዕቆብ ለያዕቆብ ታየ። ከ12ቱ በኋላ ለያዕቆብ ታየ ለምን አለ? ስንት ሆኑ? ያዕቆብ ሲጨመር ጴጥሮስን ያዕቆብን 12ቱን ስትጨምር ስንት ሆኑ? ሐዋርያቶቹ ስንት ሆኑ? 14 አልሆኑ? አለ ተከታተለኝ። ከዚያ በኋላ ለያዕቆብ ታየ፣ ኋላም ለሐዋርያት ታየ ይላል። ለማን ታየ ይላል? ለሐዋርያት። ስለዚህ 14 እና ከዛ ሐዋርያቶቹ ስንት ሊሆኑ ነው? ስንት ሐዋርያ ነው ያለው? 12 እኮ። ታዲያ ሐዋርያት የተባሉት እዚህ ጋር እነማን ናቸው? እኔ ልለይ ፈለኩት በነቢያት በመዝሙር እኮ ልመጣልህ ነው እኮ አላግባብ የተሰጡ ጥቅሶች ናቸው። ኢሳይያስ 53 ላይ እንግባ እንጀምር። ትንቢተ ኢሳይያስ ምዕራፍ 53 ላይ ከቁጥር 1 ጀምረ ብትመለከተው የሚያወራው ስለ እስራኤል ሕዝብ ነው የሚያወራው። በተለይ ኢሳይያስ 53:8 ላይ ያለውን የተደበቀ አንድ ነገር አለ። አንጫ አውጭለት። ኢሳይያስ 53:8 ላይ ተንገላታ ምናምን እያለ የሚያወራው በባቢሎን ምርኮ ጊዜ የእስራኤል ሕዝብ የደረሰበትን መከራ እንግልት ነው ለማመልከት የተጠቀሰው። ከዛ በኋላ ጸሐፊዎቹ ወደ ግሪክ ሲሉት ወይ የተለያዩ ወንጌሎች ሲዘጋጁ እነዛ ነገሮች ለኢየሱስ ነው ብለው ያስቀመጡት ማለት ነው። ተመልከት ኢሳይያስ 53:8 ላይ ምንድነው? በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋ ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እዚህ ጋር ነው እንትን ተወገደ ለሚለው የግሪክኛ የዕብራይስጡ ቃል ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው የሚለው። ተወገደ ለማለት ነው። ኔጋሎ ነው መሆን የነበረበት ተወሰደ ከሆነ። ኤግዛምፕሎችም መስጠት ይቻላል ራሱ ኖርማሊ ማለት ኤግዛምፕሎች ግራማቲካሊ። ለምሳሌ መዝሙረ ዳዊት ምዕራፍ 99 ቁጥር 7 ላይ በደመና አምድ ተናገራቸው፣ ምስክርና የሰጣቸውን ትእዛዝን ጠበቁ ይላል። ሰጣቸው ለሚለው ቃል ናታን ላሞ ነው የሚለው። ናታን ላሞ ማለት ሰጣቸው ነው፣ ፕሉራል ነው። ላሞ ተሳቢ ነው፣ ተውላጠ ስም ነው፣ ዘም ማለት ነው ራሱ ላሞ ከተባለ። ኢሳይያስ 53:8 ላይ ያለው እንደዛ ነው ራሱ ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው ራሱ። ተወገደ ለማለት የምንጠቀምበት ኔጋሎ ነው የሚለው መሆን የነበረበት። አይሰማ አይሰማም? እሰማለሁ እኔ እንትን እያስቸገረ ነው ያለው ኔትወርክ። ካሜራውን ላጥፋለት ኡስታዝ። እሺ አጥፊለትና በቃ አንዳንድ ነገር ልንገረውና ሌላ ቀን ይመጣል ማለት ነው ኢንሻአላህ። ካሜራውን ይሰማል አሁን? ዳምብ ካለ እኔ እሰማለሁ ግን አረጋግጡልኝ። ትሰማለህ ኡስታዝ? በደንብ ትሰማ። ኦኬ እሺ፣ እስከዛ ድረስ እንትን ማለት ትችላላችሁ። ቢላል ወልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማውራት ትችላላችሁ። እኔ ትንሽ ልረፍ። ወራህመቱላሂ ወበረካቱ ኡስታዝና ሰላም ኖት? ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ጉንፋን ይዞኛል።